የጋ ምን አለ ለምትሉ ተነጉደ ማርያም ነው ያለችው። በዚህ አጋጣሚ ሙሽዬ ጸሎት አርጊልን፣ ለኛም ለቅድስት ማርያም ንገሪልን፣ ለኛ ለስደተኞቹ እናታችን ያንቺ ጸሎት ያደርሳልና አድርሽልን ለኛም እላለሁ። ለሙሽዬ ሙሽዬ ፌመስ አይደለች? ሙሽዬ ትወራለች። ለፕራንክ ብቻ ነው የሚያስጨንቋት ማለት ነው። ለምንድነው እኛስ እሷን እንደዚህ? እንደውንም ብሩኬ ከዚህ በኋላ ለሙሽዬ ፕራንክ አትስራ፣ ሃይሚም ለሙሽዬ ፕራንክ አትስሩ። ስትመጣ እግሯን አጥባችሁ ከዛ ወካ አድርጋችሁ ያላየችው ቦታ ወስዳሃት ከዛ በኋላ በቃ ቤተክርስቲያን ስትሄድ ምናምን እውነት ሙሽዬም ፕራንክ ውስጥ ብሩኬ አታስገባት። እግዚአብሔርን ሃይሚዬም አታስገቢያት። በቃ ጸሎት በቃ አለ አይደለ? በቃ አሁን በባለፈው አንድ እግሯን ብሩኬ አንድ እግሯን ሃይሚ አጥቧት ቢመረቁ በጣም ደስ ይል ነበር። በእርግጥ አጥቧት ይሆናል ከካሜራ ጀርባ ቅር እንዳይላችሁ ቤተሰቦች፣ ይሄን ስላችሁ ማለት ነው። ፕራንክ ላይ ግን ሙሼ ባትገባ ደስ ይለኛል ማለት ሁልጊዜም ምኞቴ ነው ማለት አላቅም። እንግዲህ ቡቡዬ ነው ኃላፊነቱ እዚህ ጋር ያለብህ። ባታስገባት ደስ ይለኛል። እና የሌላችሁ ነው የመጣሁት። እና ጸሎት ይደረግልን ሙሽዬ እናታችን፣ ምንወድሽ የምናከብርሽ ለድንግል ማርያም ለኛ ለስደተኞች በስማችን ጸሎት አድርገሽልን እንደምናይሽ ተስፋ እናደርጋለን። አመሰግናለሁ ቤተሰቦችዬ። ይሄ ነው ያለው። እሺ ሆዳችሁን ለቆረጣችሁ ሰዎች ሌላ ነገር አይደለም። አመሰግናለሁ። ትንሽዬ አባባል አለችኝ እዚህ ጋር ማለት ነው ለሃይሚና ለብሩክ። አመሰግናለሁ። እግዚአብሔርን የምትፈራ ሴት የምታደርገው ነገር አለ። እግዚአብሔርን የማትፈራ ሴት ደግሞ የምታደርገው ነገር አለ። እግዚአብሔርን የሚፈራ ወንድ የሚያደርገው ነገር አለ። እግዚአብሔርን የማይፈራ ወንድ ደግሞ የሚያደርገው ነገር አለ። እንግዲህ እግዚአብሔርን የሚፈሩ ሰዎች በጣም ሲበዛ ቅኖች ናቸው፣ በጣም አስተዋይ ናቸው፣ በጣም ጨዋ ናቸው፣ በጣም ዝምተኛ ናቸው፣ በጣም ቻይ ናቸው፣ በጣም ትዕግስተኛ ናቸው። ዝም ብለው ግን ይረገጣሉ ማለት አይደለም። ስለ ክርስቶስ ሲሉ ስለ እግዚአብሔር ሲሉ ሁሉን ነገር ያልፋሉ። ለፈጣሪ ብለው ሁሉን ነገር ይተዋሉ። ፈጣሪያቸው ደግሞ ክብር ይሰጣቸዋል፣ ጸጋ ይሰጣቸዋል፣ ጠላቶቻቸውንም ጥሎላቸው ያሳያቸዋል። እና እግዚአብሔርን የምትፈራ ሴት የምታደርገው ነገር ለብቻ ነው። እግዚአብሔርን የማትፈራ ሴት ደግሞ የምታደርገው ደግሞ ለብቻ ነው። እግዚአብሔርን የሚፈራ ወንድም እያንዳንዱን ነገር ከእግዚአብሔር ጋር ያገናኘዋል። ምናልባት ከእግዚአብሔር ያጣላኛል ብሎ ያስባል። ሰው ምንም ይለኛል አይደለም፣ በቃ እግዚአብሔር ምን ይለኛል፣ እግዚአብሔር የሆነ ነገር ከእግዚአብሔር ጋር ያጣላኛል ብሎ ስለሚያስብ ይጠነቀቃል። እና እግዚአብሔርን የሚፈራ ሰውና እግዚአብሔርን የማይፈራ ሰው መካከል ሰፊ ልዩነት አለ። አዘ ሴም ታይም ደግሞ እግዚአብሔርን የሚፈሩ ሆነው እግዚአብሔርን የሚያውቁ ሰዎች ሆነው ስነ ምግባር የሌላቸው፣ ስርዓት የሌላቸው፣ ጨዋነት የሌላቸው፣ መልካምነት የሌላቸው፣ ልባቸው ቅንነት የሌላቸው ሰዎች አሉ። ስለዚህ በተቻላችሁ መጠን እግዚአብሔርን በመፍራት የምትገርም ሚስት በመሆን እግዚአብሔርን በመፍራት የሚገርም ባል በመሆን ራሳችሁን መስራት ትችላላችሁ ለማለት ወዳለሁ። ከአቅማችሁ በላይ ሰውዬ አልኩት፣ ይቅርታ ማለት አስተማሪ ነው፣ በጣም ጎበዝ ነው። ሴት ልጅ ለምን ከግራ እንደምትሆን ለባል ፈልጌ ያጣሁት ነገር ከኔ በላይ የምታውቁ ሰዎች ስላላችሁ ኮመንት ስር ብጽፉልኝ በጣም ደስ ይለኛል። ሴት ልጅ ከግራ የምትሆነው ለወንድ ልጅ ለምንድን ነው? ሰርች እያደረኩ ራሱ ፈልጌ አላገኘሁም፣ መልሱን አላገኘሁም። የምሬ ነው። በእኛ በሀገራችን የሚሉት ማለት ነው ድሮ ሲያወሩ የምሰማው ምንም ቢሆን ምን ሌሊት ኮሽታ ቢሰማ ሴት ልጅ ሮጣ አትወጣም፣ ወንድ ልጅ ነው ሮጦ የሚወጣው። ስለዚህ ሴት ልጅ ተራምዶ ከሚሄድ ከዛው ከዳር ላይ ካለ ከግድግዳ ካልሆነ መውረጃ ላይ ከሆነ በዛው ላጥ ብሎ ይሄዳል ምናምን ነገር ነው እየተባለ ሲተነበይ የሚሰማው። ግን ትርጉሙን ለማወቅ ፈልጌ በጣም ያጣሁት ነገር ቢኖር ሴት ልጅ ለምንድን ነው ከወንድ ልጅ ከግራ የምትተኛው? እንዲሁም ደግሞ ስለ መኝታ ነው ወይ ዛሬም ያለሽው እንዳትሉኝ። ለምን እንደሆነ ጥያቄ ማወቅ ስለምፈልግ ነው። ለወደፊት ለራሴ ማወቅ ስለምፈልግ ነው። እኔ አሁን ከጥግ መሆን አልወድም፣ ጥሎብኝ ማለት ነው አልወድም። ስለዚህ እንድትነግሩኝ እፈልጋለሁ የኛ ውድ ቤተሰቦች። የዛሬ መልእክቴ ደግሞ ይሄንን ይመስላል። ሰሞኑን ማለት ነው የኛ ቀን ነው፣ የኛ የጨረቃዎች ቀን ነው። ፏፍሽ በሉ፣ ተደሰቱ፣ አታለቃቅሱ። ኮመንት ስር በቃ ፏ በሉ። እኔ እኮ እናንተን ለማስደሰት እኮ ነው እንደዚህ የወንድሜን ሚስት ፏፍሽ እያደረግኩ ይዤላችሁ መመጣው። ልጁ እየጮኸ ነው። ቤተሰብ ዛሬ ሰምታችኋል አይደለ? የሆነ ነገር ሰምታችኋል። ኦ ማይ ጋድ ማውራት አልፈልግም እና ሊሄድ ሆኖበት ማለት ነው። ጨንቆታል፣ ብታዩ እግዚአብሔርን ግራ ገብቶታል። ስንቴ እየመጣ ያስደነግጠኛል። ለምን እስካሁን ተኝቶ ከርሞ ነበር። አሁን የሆነ ነገር ማውራት አልፈልግም እዚህ ጋር ታውቃላችሁ፣ እዚህ ሀገር ያላችሁ ሰዎች እና ሊሄድ ስለሆነ ጨንቆታል፣ እየጮኸብኝ ማለት ነውና ቤተሰቦች መልሳችሁን በኮመንት ስር ጠብቃለሁ። የኛ ወድ ቤተሰቦች በጣም አድርጌ ወዳችኋለሁ። እዚህ ጋር ለማዳም ቅመሞች ለእናንተ ነው። እሺ አዳምጡ። ባይ የማዳም ቅመም ምስኪን ዋቴ የሰው ቤት ግልምጫው
የጉልበትሽ ማለቅ